ምንድናት? ምንሽ ናት? ሴትዮ እናቷ ነኝ። ስንቴ ነው የምነግርሽ? አንቺ ሴትዮ እኔ ከልጄ ጋር ነው የምነጋገረው። አንቺን አላናገርኩሽም። እሺ ይገባሻል? በልጅና በእናት መሀል ጣልቃ አትግቢ። የታባሽ የወለድሻትን ነው ደግሞ ልጅ የምትያት? እኔ ነኝ እናቷ። ትሰምኛለሽ? አምጬ የወለድኳት እኔ ነኝ እናቷ። ሳሚ ምን አይነት ጣጣ ውስጥ ነው የከተትከኝ? በጥፍ ነው የምመልስልህ፣ ታየዋለህ። ሁለተኛ ላይ እንደማልፈልግ እኮ ነግሬ ነበር። ለዳግም ብለሽ ነው? ስለ ዳግም አታውራ። ለምን እንዳልኩ በደንብ ታውቃለህ። ዋሽተኸኛል። በአንተ ምክንያት የማይሆን ቅዠት እንድቃዥ አድርገኛል። ብሌን እኔ ምንም አላሻውሽም። አሁንም እውነቱን ለማረጋገጥ እየሞከርኩ ነው። ሳሚ እባክህ ድጋሚ እንዳዝን አታድርገኝ። ብሌን እመኝ፣ እኛ አንቺ ስትደሰችና ስትስቂ ማየት ነው ፈልጋል። ከትክክለኛ ወላጅ እናትሽ ጋር እንድትገናኝ ነው እየጣርኩ ያለሁት። ለውሸትና ህይወቴን አደጋ ላይ ጥዬ ይህን ሁሉ ነገር የማድረገው ጆሆነ ሰት እሷ ናት ፊት ሰታ እንደዚህ እንዲሆን የፈቀደችለት። የቅዠት ደስታ ምንም አይጠቅምም። ባለፈው ምን ያህል ልቤ እንደሰበርከው እኔ ብቻ ነው የማውቀው። ስስቅ ስደሰት ደስተኛ ሆንኩኝ ነው እንደሚመስልህ? ልቤ በጣም ተሰብሯል። ብሌን እኔ ምንም አይነት ውሸት አላሻዎች። ቅዠት አይደለም፣ ያ የአንቺ ህይወት ነው። እሱም ደግሞ በቅርብ ማረጋገጥ እንችላለን። ምንም እንድታደርግልኝ አልፈልግም። በቃ ከዚህ በኋላ ምንም ነገር አታድርግ። በቃ ተወኝ። እኔ እናት አለኝ። ገነት ወላጅ እናቴ ናት። ሌላ ምንም አልፈልግም። ያቺ ውጭ ያለችው እናቴ ማለቴ አሳዳጊ እናቴ እንደነገርኩሽ ትንሽ ጭንቅላቷን ያማታል። ያው ትንሽ ስለሚያማት እኔ እንደወለደች እጇ ነው የምትይኝ እና አንቺ እውነተኛ እናቷ እኔ ነኝ የወለድኳት ስትያት በጣም ትናደድ ትችላለች። ደም ግፊት፣ ስኳር ምናምንም እንዳለባት ደግሞ ነግሬሻለሁ። እና አስቢ እስኪ ለብዙ ዓመታት እኮ እውነት ነው ብላ የተቀበለችው ነገር መቼኛ አንቺ ከመምጣቶች የምታውቂና ነው። ከተወለድኩ ጀምሮ እንደቀጠቀጥሽኝ ነው። እጅሽ እንዳይደክምሽ መምቻ ነገር ልስጥሽ። የኔ ቤት በንግግርሽ ተጸጽቼ ያረግሽኝን ሁሉ እንድረሳልሽ ነው የፈለግሽው? እንደሱ እንደማላረግ ጠንቅቀሽ ታውቂያለሽ። ምክንያቱም ደግሞ የኔ እናት ለጸጸት የሚሆን ልብ ምንም የላትም። ዝጊ ምቺኝ። አንድ ቀን በእጅሽ እሞታለሁ። ከዛ በኋላ ትገላገኛለሽ። አንድ ቃል እንዳትናገር ደግሞ አታፍሪም እንዴ? ምን አፋልኝ ብለሽ ነው የምትናገር? ያውልሽ ነግሬሻለሁ። የሰው ቤት አፈር እኔ እናትሽን ልትወጊ ለእኔ ለእናትሽ ስለት ትዕግስቴን ተፈታተልኩ። እኔ ለብሌን ብዬ ነበር የታገስኩ። እንኳን እንዳንተ አይነት ሳቀርቶ ማንም እኔ ላይ እጁን አንስቶ ያውቃል። ሳሚ በስተመጨረሻም ትዕግስቱን እንግዲህ እስከሚያጣ ድረስ ነው እንግዲህ ዳግም የተፈታተነው ማለት ነው። ከዚህ በፊት በጣም ብዙ ነገሮችን እንደሚያደርገው እንዲሁም ደግሞ እንደሚመተው ሳሚ ዳግምን እንደሚመተው ሁላችንም የምናውቅ ጉዳይ ቢሆንም ማለት ነው። አሁን ግን ማለት ነው ያው ትዕግስቱና ሁሉ ነገሩን ለብሌን ሆኖ በመታገስ ማለት ነው ዳግም የሚላቸው እያንዳንዱ ነገሮችን ሳሚ እየታገሰ ይገኝ ነበረ። ግን ደግሞ በስተመጨረሻም አሁን ላይ ትዕግስቴን ተፈታተንከው፣ እስካሁን ዝም ያልኩና ነገሮችን በዝምታ ሳልፍ የነበረው ላንተ ብዬ ሳይሆን ለብሌን ብዬ ነው እንጂ ማንም እኔን እጁን ዘርግቶብኝ አያቅም። እንኳን አንተ ሕፃን ነህ እኔ ጋር እጅህን እንደዚህ የምታነሳ በማለት እንግዲህ 2 ጊዜ ነው በነገራችን ላይ ዳግም ብሌን እኔን ብቻ ነው የምትወደኝ፣ ለምንድን ነው አንተ የምትከታተልን እያለ እንግዲህ እሷ የኔ ምርጫ ነች፣ እሷም እኔን ነው የመረጠችኝ፣ አንተን አትፈልግም እያለ እንደ ሕፃን ልጅ ማለት ነው ዳግም በጥፊ እንግዲህ ሳሚን እየመተው ነበር። አንዴ መቶት በሁለተኛው ነው እንግዲህ ትዕግስቱን እያስጨረሰው ማለት ነው። እና እጅጉን በጣም ነበር እየደበደበው የመተው ማለት ነው። ብሌንም አሁን ላይ እንግዲህ ደስ የሚል ዜና ስለሰማች ያንን ነገር ሙሉ ለሙሉ ለዳግም በመናገርና ወደ ቤት ለመመለስ እጅግ በጣም ደስ ብሏት ማለት ነው እየሮጠች ባለችበት ሳለ እንግዲህ ዳግም ተመቶ ወድቆ ተዘርሮ ታገኘዋለች። እጅጉን በጣም ነበር ያዘነችው። ምክንያቱም እሷ ደስ የሚል ዜና ነበር እዛ የሄደችው። ወይዘሮ ገነት አሁን ላይ ሁሉን ነገር ስለተረዳች ማለት ነው ዳግምና እንዲሁም ደግሞ ብሌን እህትና ወንድም አይደሉም። የስጋ እህትና ወንድም እስካልሆኑ ድረስ እነሱ የፈለጉትን ነገር ማድረግ ይችላሉ፣ መጋባት ይችላሉ፣ ባልና ሚስት መሆን ይችላሉ። ከዛሬ ጀምሮ በመካከላቸው ምንም አይነት ጣልቃ መግባት
መግባት አልፈልግም ያሉት ወይዘሮ ገነት ማለት ነው። ዳግም ሆነ ብሌንን ተደስተው መኖር ይችላሉ በማለት እንግዲህ በጎረቤቷ መካከል እንዲሁም ለብሌን ስትናገር ነበር። አሁን ዳግም ልጄ ወደ ቤት እንዲመለስልኝ እፈልጋለሁ። አውቃለሁ ጥፋተኛዋና እኔ ልጆቼን አስቀይሜያለሁ እና እሱም መጥቶ ይቅርታ እጠይቀዋለሁ። ዳግመኛ በሁለታቸው መካከል በምንም አይነት መልኩ መግባት አልፈልግም። እህትና ወንድም እስካልሆኑ ድረስ ሁለታቸው መጋባት ይችላሉ። ጎረቤትም የፈለገውን ይበል ቢልም እህትና ወንድም እስካልሆኑ ድረስ ችግር የለብኝም። እኔ ልጆችን ገፍቻቸዋለሁ፣ ከዚህ በኋላ ተረድቻቸዋለሁኝ በማለት እንግዲህ ለብሌን ከነገሯት በኋላ ብሌን እጅግ በጣም ደስተኛ በመሆን ዳግምን አግኝታ ይህን ነገር በመናገር እናታቸው ደስተኛ እንደሆነች በዳግምና እንዲሁም ደግሞ በብሌን ግንኙነት ማለት ነው ደስተኛ እንደሆነችና እንዲሁም ደግሞ እንዲቀጥሉ እንደፈቀደችላቸው ለመናገር ወደ ዳግም እየሮጠች በሄደችበት ሰዓት ነበረ እንግዲህ ዳግም እንዳልሆነ ሆኖ ያገኘችው ማለት ነው። ዳግም ከወይዘሮ ገነት ጋር ያልሄደው እንግዲህ በዚህ ጉዳይ ዳግመኛ ልትረብሸን ትችላለች። ከዚህ አንጻር ለአንዴና ለመጨረሻ እሷን መማር አለባት። አንቺና እኔን ለመለያየት በጣም ብዙ ርቀት ተጉዛለች እናቴ። ስለዚህ ያንን ነገር ማቆም አለባት። እንድታቆም ደግሞ እኔ አንቺ ጋር መሄድ የለብኝም በማለት እንግዲህ ሲቆይ የነበረው ዳግም በስተመጨረሻም እንግዲህ ከብሌን ዜና ሊሰማ በነበረበት ሰዓት ላይ ተዘርሮ እንደዚሁም ደግሞ ተመቶ አግኝተዋለች ማለት ነው። የተመተውም እንዲሁም ደግሞ የጎዳውም ሳሚ ማለት ነው በራሱ በዳግም ጥፋት እንጂ ምንም አይነት ነገር ሳሚ ምንም አይነት ጥፋት የለበትም። ምክንያቱም ሳሚ እያንዳንዱ የሆነውን ማለት ነው የብሌን እውነታ ወይንም ደግሞ የብሌን ሕይወት የሆነውን ነገሮች በሙሉ እያንዳንዱ ያንቺ የሆነን ነገር አስመልሰልሻለሁ። እኔ ምንም የዋሸውሽ ነገር የለም። የማይሆን ሕይወት ሰተኸኝ ነበር ሳሚ፣ አንተ ማለት በጣም ስተሰርታል እያለች ስትለው ስለነበር ያው ብሌን ማለት ነው። ግን ደግሞ ሳሚ እውነት እልሻለሁ እኔ የነገርኩሽ ወይንም ደግሞ ያልኩሽ ነገር ትክክል ነው። ያ ሁሉ ያንቺ ህይወት ነው። ግን ደግሞ እንዴት እንደተበላሽ አውቃለሁኝ። ያን ነገር ለማስተካከልና እንዲሁም ደግሞ አንቺ የራሽን ህይወት እንድትኖሪ እኔ ራሴን አሳልፌ ህይወቴን እሰጣለሁ በማለት እንግዲህ ለብሌን ቃል ገብቶላታል ማለት ነው። ስለዚህ አሁን ላይ ማለት ነው ሳሚ ብሌን ስትደሰትና የእሷ የሆነን ህይወት እንድትኖር ነው የሚፈልገው ማለት ነው። ስትደሰት ማየት ምን ብሏል በባለፈው ፓርት ያኔ እናቷን ባገኘች ወይንም ደግሞ እናቷን ትክክለኛ እናቷን በነገራት ሰዓት እጅግ በጣም ነበር የተደሰተችው። ያንን ደስታሽን መቼም አልረሰውም። ያ ደስታሽ ደግሞ በእርግጠኝነት በቅርቡ እንደገና ይመለሳል። ትክክለኛዋ እናትሽ እንደሆነች ሰላም እንደሆነች አረጋግጥልሻለሁኝ በማለት እንግዲህ ራሱን እስከሚሰጥ ድረስ ነው እንግዲህ ቃል የገባላት ማለት ነው። ሲቀጥል ደግሞ አሁንም ያን ነገር ለማወጣጣት በጣም ብዙ ነገሮችን እጥረቶችን እየሄደ ይገኛል ማለት ነው። እንግዲህ በስተመጨረሻም ቃል ማለት ነው ሳሚ ያመጣት ትክክለኛዋ የቃል እናት ደግሞ እንግዲህ ከሰላም ጋር ግብ ገጥማለች ማለት ነው። ሰላም ቃል የኔ ልጅ ነች ትላለች። እንዲሁም ደግሞ የቃል ትክክለኛዋ እናትም ያው ቃል የኔ ልጅ ነች፣ እንዴት እኔን ትተሽ ከሷ ጋር ትቀመጫለሽ? አንቺስ በገንዛ ልጄ 9 ወር አርግዤ በወለድኳት ልጄ በማጥኋት ልጄ እንዴት ልጄ ልጅ ትያለሽ? እያለች እንግዲህ የቃልና እንዲሁም ደግሞ ሰላም በመሆን የቃል እናትና ሰላም እጅግ በጣም ሲከራከሩ ነበር። እንግዲህ ቃል የኔ ነች በማለት ባለው ሁኔታ እጅግ በጣም እንትን እያሉ ነበረ። ቃል ደግሞ በማል ቤት ምን ማድረግ አለብኝ? ይህን ነገር እንዴት አድርጌ ነው ማስተካከል የምችለው? ይህ ሁሉ ነገር እያደረገብኝ ሳሚ ነው። ሳሚ በጥፉ እመልስልሃለሁ፣ አሳይሃለሁ፣ እንደዚህ አድርገኝማ አትቀራትም በማለት እንግዲህ ያው ደብረ ዘይት ነኝ በማለት ከእናቷ አስፈቅዳ እንዲሁም ደግሞ የሰላም ልጅ ነኝ በማለት ለቁማር የገባችው ቃል አሁን ላይ እጅግ በጣም ውጥንቅጥ ውስጥ ገብታለች ማለት ነው። ለማሳመንና እንዲሁም ደግሞ ሰላምንም ብዙ ነገሮችን ለማለት ችላለች። በነገራችን ላይ ሰላም በነገሯት ልክ ነው የምትጓዘው። በጣም የሚያናድደኝና በጣም እንትን የሚለኝ ፓርታቸው ማለት ነው። ሰላምም በተነገራት ልክ ነው የምትጓዘው፣ ብሌንም እንደዚሁ።
ምንም ከኋላ ላጣራ እንደዚህ ነው የሚባል ነገር ምንም የሚንቀሳቀሱት ነገር የለም ማለት ነው። አሁን ወይዘሮ ሰላም ራሱ ማለት ነው እንግዲህ ቃል ያንቺ ልጅ አይደለችም እስከተባለች ድረስ ከዛች ከግቢ ውስጥ ወጥታ እንኳን ልጇን ለመፈለግ እጥረት አላደረገችም ማለት ነው። ስለዚህ ከዚያ ግቢ ውስጥ ለሚመጣና እንዲሁም ደግሞ የሚነገራትን ነገሮች በመስማት ነው እንግዲህ ነገሮችን እያመነች ያለችው ማለት ነው። አሁን የቃል ትክክለኛዋ እናት እንኳን መታ እሷ የ9 ወር አምጬ የወለድኳት ልጅ ነች እያለቻት ትክክለኛ የኔ ልጅ ነች እንዴት እንደዚህ ትያለሽ በማለት እንግዲህ ማለት ነው እየነገረቻት እያለ እሷ ግን ምንም ልትነቃ ወይንም ደግሞ ልጠረጥር እንኳን አልቻለችም። ቃል የኔ ልጅ ነች በማለት ነው ስትሟገት የነበረው ማለት ነው። ሲቀጥል ደግሞ ቃል እያንዳንዱ ነገር ማለት ነው ሰላምን ስትነግራት እሷ እኮ ያን ጊዜ አንቺ አረብ ሀገር በሄድሽበት ሰዓት ላይ ያኔ አቶ በኃይሉ በጣለኝ ሰዓት ጎዳና በነበርኩበት ሰዓት ያሳደገችኝ እኮ ነች እና ልጇ ያው በልጅነቷ ነው የሞተችባት። ስለዚህ አሁን ደግሞ እኔን እንደ ልጇ ነው የምታየኝ የሞተች ልጇ ምትክ ማለት ይቻላል እና እኔም እናቴ እያልኩ ነበር ስጠራት የነበረው እሷም ደግሞ እንደ ልጇ ነበር የምታየኝ። አሁን ከዛ በኋላ አቶ በኃይሉ ወደዚያ መጣኝ እሷም ደግሞ እንደዚህ ሆና ቀረች። በጣም ያማታል፣ ታብዳለች በማለት የምትናገረው ሁሉ ትክክል አይደለችም። ለዛ ነው እማዬ በጣም ብዙ ነገር አለባት፣ ስኳር አለባት፣ እንዲሁም ደግሞ ደም ግፊት አለባት፣ በጣም ያማታል እማዬ። ስለዚህ እሷ የምትለውን ነገሮች በሙሉ አንቺ መናደድ የለብሽም፣ ያለችውን ትበል። እኔ ያንቺና ያንቺ ልጅ ብቻ ነኝ። እሷም ደግሞ ልጅ ነች ብትለኝም ምንም ደግሞ ቀረ ሊልሽ አይገባም። ምክንያቱም በጣም ያማታል። ብዙ ነገሮችንም አሳልፈናል። አሁን ወይዘሮ ገነትና እንዲሁም ደግሞ ብሌን አሁን ለምሳሌ እናትና ልጅ አይደል የሚባባሉት? ልክ እንደዛ ነው እኔና እሷን በማለት እንግዲህ ወይዘሮ ሰላምን ያው ቃል አሳምናታለች ማለት ነው። እና አሁንም ማለት ነው በዚህ መልኩ ቀጥለዋል። ዳግም በጣም ተጎድቷል፣ ተመቷል። እንግዲህ የመተው ደግሞ ራሱ ሳሚ እንደሆነ የታወቀ ነው። በዚህ ጉዳይ ደግሞ ብሌን ሌላ ውስጥ ነው የምገባው። ግን ደግሞ አሁን ላይ ሳሚ እንትን ማለት አለባት፣ ከሳሚ ጎን መሆን አለባት። ምክንያቱም እናቷን ትክክለኛ እናቷን አንድና አንድ የሚያውቀውና እውነተውን ሊያወጣላት የሚችለው ራሱ ሳሚ ስለሆነ ምንም ያክል ባትወደውና ባታፈቅረው ግን ደግሞ ጥሩ ግንኙነት ሊኖራት ይገባል። ብዙ ነገሮቿን ከጎኗ ስለሆነ ብዬ አስባለሁኝ። እንግዲህ ዳግምም ተሉ ቆጣ ቆጣ ይላል ከዚህ ነገር። ነገሮቹን ተቆጥቦ ብሌን እናቷን የምታገኝበት እና የብሌን ነገሮችን በሙሉ የምታገኝበት ነገር የሚኖረውን ነገር ያን ነገር ቢታገልላት እና ከጎኗ ቢሆን እጅጉን መልካም ነው ብዬ አስባለሁኝ። ሲቀጥል ደግሞ ወይዘሮ ገነት እንደዛ በደስታ ማለት ነው ለልጆቿ በመፍቀዷ እጅግ በጣም ነው ደስ የሚለው። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። መልካም ጊዜ ተመኘውላችሁ።